ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ቤተሰብ ዛሬ እንግዲህ ደስ የሚል ዜና ይዤላችሁ መጥቻለሁ። ሁላችሁም አይታችሁታል። በጣም ብዙ የተጨነቃችሁ ነበራችሁ በብሩኬና በሀይሚ ጉዳይ። በጣም ብዙዎቻችሁ በውስጥ ሁላ ባለፈው አንድ ቪዲዮ ሰርችላችሁ ነበር፣ አይታችኋል ማለት ነው። እና ዛሬ ደግሞ ጋሽዬ እንግዲህ ባደራ ጭምር ለብሩኬ መልሰው አምጥተዋል። ኤፍሬምም አለ እዚህ ጋር እንደምትመለከቱት ስክሪን ላይ የኤፍሬምን ደስታ ይታያችኋል ብዬ አስባለሁ። እነሱ ብቻ ሳይሆኑ በጣም በርካታ አድማጮቻቸው ወይንም ደግሞ የነሱ በጣም ብዙ የሚወዷቸው ኦዲየንሶቻቸው በጣም ተጨንቀው ነበር እና ዛሬ ግን እንኳን ደስ ያላችሁ፣ እንኳን ደስ ያለን ሁላችንም። ምክንያቱም የብሩኬንና የሀይሚን ደስታ በጣም በብዙ እንጠብቃቸዋለን። በብዙ ነው የምንፈልገው የእነሱን ሰላም። ብዙ ጊዜ ብዙ ነገር ይባላል፣ ብዙ ነገር ይፈጠራል በመካከላቸው። ከምንም በላይ ሁለቱም በጣም የሚቀራረቡ የሚዋደዱ ልጆች ናቸው እና እንደዚ አይነት ነገር ደግሞ ሲፈጠር ለሁላችንም ከባድ ነው ማለት ነው እና ሴቶች እህቶቿ፣ ጓደኞቿ ሁላችሁም በውጭ ሀገር ሁላችሁ ሆናችሁ ያለቀሳችሁ ነበራችሁ። ላይ ቢያገብታችሁ ቲክቶክ ላይ ብዙ ነገር ስትሉ ነበር እና ዛሬ ደግሞ ይህንን ስትመለከቱ እጅግ በጣም ደስ ይላችኋል ብዬ ተስፋ አደርጋለሁ። እኔም በጣም ደስ ብሎኛል። ምክንያቱም ሀይሚዬን ታውቃላችሁ፣ ከአሁን በፊት በአካል ተገናኝተን ቪዲዮ ሰርተን በጣም ጥሩ ልጅ እንደሆነች ነግሬያችኋለሁ እና በመካከል ደግሞ ያ ነገር ሲፈጠር እኔም በጣም ደብሮኝ ነበረ። ግን ምናልባት ደግሞ እኔ ምናልባት የቀልድ ነበር የመሰለኝ፣ ይስተካከላሉ ብዬ ነበር ያሰብኩት እንጂ እስከዚህ ድረስ ይደርሳሉ ብዬ አላስብም ነበር። እንግዲህ ዛሬ ደግሞ ያው ኤፍሬም በመካከላቸው ተገኝተዋል። ኤፍሬም ብዙ ጊዜ ታውቃላችሁ ከብሩኬ ጋር እንኳን እንደዚህ አይነት ነገር ላይ በደስ በሚል ሁኔታ ነው እንጂ የሚመጡት፣ እንዲህ በሚያስከፋ ጊዜ ተገኝተው አላያችሁትም አይደል? እኔም አይቼው አላውቅም። ዛሬ ግን ደስ ብሎኛል ከእነሱ ጋር ስላየሁት። እንዲሁም ደግሞ የሀይሚ የብሩኬ መከፋ በመካከላቸው ይህ ነገር መፈጠሩ የኔም ነው ይመለከተኛል ብሎ እንደ ወንድምነት፣ እንደ ቤተሰብነት፣ እንደ ጓደኝነት እዚህ ጋር ተገኝቶ ይህን ነገር ማስተካከሉ እኔ በጣም ነው ደስ ያለኝ በእውነቱ ማለት ነው። እና ኤፍሬምን እናመሰግነዋለን። ሌላው ጋሽዬ ነው። ጋሽዬ በዘዌን አባት ጋሽዬ ነው የምለው እና ጋሽዬ ስለ አባቴ ማውራ ነው የሚመስለኝ። ጋሽዬ ብዙ ጊዜ እና አብርሽ ጋር ነበረ። አብርሽና ሩታ ሲጣሉ በጣም ብዙ ፍዳቸውን ያይ ነበር እና ዛሬ ደግሞ የሀይሚ ጉዳይ አሳስቦት እንግዲህ በልጆቹ ጋሽዬ ድርድር አያውቅም። ከአሁን በፊት ተናግሯል። በሀይሚ ጉዳይ አይደለም እንደዚህ ከብሩኬ ጋር መጣላት ቀርቶ ኢቭን የገዛ ወንድሞቿ እንኳን ሲቆጧት አይፈቅድም ነበር። ጋሽዬ ይቆጣ ነበር እና ዛሬ ደግሞ የብሩኬና የሀይሚ ጉዳይ ታውቃላችሁ እንግዲህ ብዙ ደረጃ ደርሰዋል። ሽማግሌ ለመላክ ዝግጁ ላይ ባሉበት ወቅት ነው። አንዳንድ ነገሮችን እየተደራረጉ ነው ያሉት እና በዚህ መካከል ደግሞ እንግዲህ ያ ትንሽ ገንዘብ ነው አደለ? ለዚህ ሁላ ደግሞ እንደ ማለት አንዳንዴ በስራችን ያለ ሰዎች መልካም መስለው ነገር ግን በጣም ብዙ መጥፎ መርዛማ የሆኑ ሰዎች እንዳሉ ይህንን ሁላችንም ማወቅ አለብን በነገራችን ላይ። ምክንያቱም ሀሰን ለእነሱ መልካም ሰው ነበር እንጂ ጥሩ እንደዚህ አይነት ነገር ይፈጠራል ብለን አናቅም። ሁላችንም አልገመትንም ነበር እና ቤተሰብ በጣም ይቅርታ በመካከል ድምፅ ገባ። ስለዚህ ጋሽዬ በእነ ሀይሚ ጉዳይ ምንም ድርድር ያቁም እያልኳችሁ ነበረ እና ሀይሚ ዛሬ እንግዲህ እሱ በመካከል ተገኝቶ ለሁለቱም ትልቅ ማስጠንቀቂያ በመስጠት አስታርቀዋቸዋል ማለት ነው። ምንድነው ያስጠነቀቁት? ችግር ሲፈጠር እንደዚህ አታድርጉ እያሉ አባታዊ ምክርን እንዲሁም ደግሞ ከራሳቸው ተመክሮ ከህይወት ተሞክሯቸው አካፍሏቸዋል እና እንዲሁም ደግሞ ሀሰን ምን ይባላል መሰላችሁ? የሩቁን ሰው ሳይሆን በስራችሁ ያለን ሰው ነው መፍራት የሚሉት ነገር አለ እና በስራችሁ ያሉትን ሰዎች ጓደኛም ብትሏቸው ምንም ብትሏቸው እነሱን በደንብ ማወቅ፣ ሲቀጥል ደግሞ በደንብ መጠንቀቅ ነው። የኔ የምትሉት ሰው ነው ዛሬ የሚጎዳችሁ፣ የኔ የምትሉት ሰው ማለት ነው። ስለዚህ እንኳንም ታረቁ፣ ደስ ብሎናል። ሁሌም ደስተኛ ሆነው እንዲሆኑልን እንድናያቸው እንፈልጋለን። ምንም ነገር በመካከላቸው ቢፈጠር ብሩኬና ሀይሚ ተራርቀው ማየት አንፈልግም። ስለዚህ ዛሬ በጣም ደስ ብሎናል። ደስ ያላችሁ እንግዲህ በላይክ እና በኮሜንት አክብሮታችሁን አድናቆታችሁን እንድትገልጹ እኔ ፈቅጄላችኋለሁ። እኔ በጣም ደስ ብሎኛል። በጣም ነበር የከፋኝ በፊት ቪዲዮውን ሳይ በእውነት ለመናገር ግን በቃ እግዚአብሔር ይመስገን ሁሉም ነገር አልፏል። ዛሬ የደስታ ቀን ነው ማለት ነው። ብሩኬ ሀይሚዬ እንወዳችኋለን። ሁሌም ደስተኛ ሆኑልን።
ክፏችሁን ያርቅልን እንላለን።